ኦልሞስት የትግራይ ህዝብ ከዳር እስከ ዳር 100% ሊባል በሚቻል ደረጃ የሰላም ስምምነቱ ደጋፊ ነው። የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው። እነዚህ ሰዎች አንድ አዳርም ቢሆን አለን በሚሉት የስልጣን መንበር ላይ የሚቀጥሉበት እድል መዘጋት መቻል አለበት። ለውጡን ማምጣት የሚገባው የትግራይ ህዝብና የትግራይ ፖለቲካ ኃይሎች ናቸው። ትግራይ ውስጥ የደረሰውን በልኩን ጥፋት የፈጸመው የኤርትራ መንግስት ነው። ሲስተማቲክ በሆነ መንገድ ደማዚን ሄደ ኩርሙክ ሄደ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው። እነዚህ ሰዎች ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ለቃለ መጠይቅ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። በቀዳሚነት እንግዲህ ላነሳ የወደድኩት የህወሓት ቡድን የትግራይ ክልል ህዝብ ካለፈበት የጦርነት ጥባሳ ባላገገመበት እንዲሁም ደግሞ ኢኮኖሚውና መሰረተ ልማቶችን መልሶ ባልገነባበት በዚህ ወቅት ድጋሚ ወጣቶችን ወደ ውትድርና ማስገባት በክልሉ ህዝብ ላይ እየፈጠረ ያለው ማህበራዊና ስነልቦናዊ ቀውስ እንዴት ያለ ነው ማለት ይቻላል? ይህ የጦርነት ናፋቂነት በትግራይ ህዝብ በተለይም ደግሞ አምራች ኃይል በሆኑት ወጣቶች ላይ እያደረሰ ያለው የሰብአዊ መብት ጥሰት በምን መልኩ ሊገለጽ የሚችል ነው? ወንጀል ነው የምትለው ቡድን የህወሓት አመራር ነኝ የሚለው ቡድን ጥቂት ተሸራረፈ ነው። ይሄ ከስልጣን ውጪ መኖር ይችላል ብሎ ማያመን የወረደለት የሚጠየቅበት ብዙ ወንጀል የሚፈጸመ አሁንም ወንጀል የተለያየ ኢኮኖሚ ወንጀሎች የሰብአዊ መብት ጥሰቶች ብቻ አይደለም፣ በወርቅ ንግድ በኮንትሮባንድ በሁሉም እየተሳተፈ ያለ ቡድን ነው። ስለዚህ እቺ ስልጣን የምትባለው ነገር ያጣለት ጠይቃለሁ ብሎ ስለሚገምት የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው። እንትና አይሉም ይሉኝታም እኮ የለውም። አይ ድርጅቱ ቀድሞ መዳን አለበት ህዝቡ እንዲድን ነው የሚለው። አትሊስት በቋንቋ ደረጃ ህዝባችንን ለማዳን ነው የምንታገለው ምናምን አይልም። ስለዚህ ወጣት አስገድዶ ሰራዊት ውስጥ ሊያሰልፍ ሲሞክር ድርጅቱን ለማዳን ነው የሚለው። ድሮ ቢሆን ወጣቱ ነፃነቱን በደንብ ስላልተረዳው አስገድደን ነፃ እናደርገዋለን እያሉ ነው ያሉት ማለት ነው። እየሰሩት ያሉት የስነልቦና ስብራት ምናምን አይደለም እያስከተለ ያለው በትግራይ ህዝብ ላይ ህልውና አደጋ ነው እየፈጠረ ያለው። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ኦልሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት። የእሱን ጉዳይም ይደር ተብሎ አሁን ተጨማሪ 100 ሺዎች እየተፈናቀሉ ነው ወደ ሌሎች ኢትዮጵያ ክፍሎች ማለት ነው። ስለዚህ ይሄ ድርጊት ዝም ብሎ የስነልቦና ስብራት ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። በዛ ልክ ነው መጠየቅም ያለበት፣ በዛ ልክም ነው ልንረዳው የሚገባው። እንዳልኩት የትግራይ ወጣት ይህን አመራር ጭምር ከሞት ያዳነው ወጣት ነው። አሁን ሰላሙን ነው ይፈልገው። የሰላም ስምምነት እኮ ሲፈረም በሰላማዊ መንገድ ዓላማችንን እናስፈጽማለን የሚል እምነት ስለታት ኦልሞስት የትግራይ ህዝብ ከዳር እስከ ዳር 100% ሊባል በሚቻል ደረጃ የሰላም ስምምነቱ ደጋፊ ነው። ግን የሰላም ስምምነቱ ጥቅሜን አደጋ ላይ ይጥላል ብሎ ያሰበ የወንጀለኞች ስብስብ ግን አሁንም ወጣትን እያስገደደ ሌላ ዙር ጦርነት ውስጥ ካልገባሁ እያለ ቀረርቶ የሚያሰማበት ሁኔታ ነው ያለው። ወንጀል መሆኑ ነው ሊሰመርበት የሚገባው። ወጣቶችን ለተለያዩ ወታደራዊ ግዳጆች አስገድዶ እንግዲህ ለጦርነት ለመማገድ ቡድኑ እየሰራ እንደሆነ ይታወቃልና ይህንን በተመለከተ ይህንን ቡድን ህገወጥ ድርጊቶችን በማስቆም ረገድ በተለይም የዓለም አቀፉ ማህበረሰብ ሚና ምን መሆን መቻል አለበት? እኔ ከምንም ነገር በላይ ከዓለም አቀፍ ማህበረሰብ ኦፍ ኮርስ በግልጽ መታየት የጀመሩ አሉ። እንደዚህ አይነቱ አስገድዶ ሰራዊት ውስጥ ማስገባት እኮ ድርብርብ ወንጀል ነው። ማስገደዱ ብቻ ሳይሆን ብዙዎቹ የሚለቀሙት ወጣቶች ናቸው። ከእድሜ ከ16 ከ17 የማይበልጡ ወጣቶች ናቸው።
ህጻናትን ነው ያሰልፍ ያለው ዓለም አቀፍ ማህበረሰብ ይሄን ነገር ማወገዝ መቻል አለበት ምን ጥያቄ የለውም ግን ዋናው የዓለም አቀፍ ማህበረሰብ ተጽዕኖ አይመስለኝም ከሁሉም በላይ የትግራይ ወጣት ነው በዚህ ጉዳይ ላይ ጠንካራ አቋም በግልጽ ያያየን ነው ሬዚስት ያደርጋል በኃይል ለመያዝ በሚደረጉ እንቅስቃሴዎች በሚቻለው ደረጃ ይመክታል ግን በተደራጀ መልኩ መካሄድ መቻል አለበት እነዚህ ሰዎች አንድ አዳርም ቢሆን አለን በሚሉት የስልጣን መንበር ላይ የሚቀጥሉበት እድል መዘጋት መቻል አለበት የትግራይ ህዝብ አጀንዳ ነው በፌደራል መንግስትም በኩል መደረግ ያለበትን ከምንም ነገር ላይ ፌደራል መንግስቱ ኃላፊነት የትግራይ ህዝብ የፌዴሬሽኑ አካል ነው ኢትዮጵያዊ ነው የሚለውን ተቀብሎ ከእንደዚህ አይነቱ ስቃይ የሚላቀቅበት ሁኔታ በማፈላለግ ሁሉንም የፖለቲካ ኃይሎች በማስተባበር ወይ ከሁሉም ፖለቲካ ኃይሎች ጋር በቀናነት በመስራት ረገድ አስተዋጽኦ ማድረግ ይጠበቅበታል እኔ ፌደራል መንግስት ሰራዊት ልኮ ይሄን አርጎ ይሄን አስወግድ የሚል አቋም አይደለም ያለኝ በዋናነት ግን ፌደራል መንግስት እስካሁን ትግራይ ውስጥ ሰላም እንዲሰፍን ያሳየው ትግስት እንደተጠበቀ ሆኖ የትግራይ ፖለቲካ ኃይሎች ይሄንን ለውጥ ለማምጣት በሚያደርጉት እንቅስቃሴ በቅንነት በደንብ ኢንጌጅ ማድረግ አለበት የሚል እምነት አለኝ ዋናው በዚህ ጉዳይ ተዋናይ ለውጡን ማምጣት የሚገባው የትግራይ ህዝብና የትግራይ ፖለቲካ ኃይሎች ናቸው የፌደራል መንግስት ደጋፊ ሚና ሊኖረው ይገባል ዓለም አቀፍ ማህበረሰቡም የዛን ያክል የፌደራል መንግስት ያክል ባይሆን እንደዚሁ ደጋፊ ሚና ሊኖረው ይገባል ማለት ነው ይህ ቡድን ከተለያዩ ከኢትዮጵያ ታሪካዊ ጠላቶች ጋር እየሰራ እንደሆነ እንግዲህ በግልጽ ይፋ ያደረገ ይገኛል ከኢትዮጵያ የተለያዩ ጠላቶች ታሪካዊ ጠላቶች ጋር ይህ ቡድን መስራቱ በተለይም በምስራቅ አፍሪካ ቀጠና ላይ ሰላምና ደህንነትን በማወክ ረገድ ምን ተጽዕኖ ይኖረዋል ታሪካዊ ጠላት የሚባለው ትንታኔ ውስጥ ስገባ አንድ በእርግጠኝነት ማቀው አለ ኢትዮጵያ አለመረጋጋትን እንደ ቋሚ አጀንዳው የሚወስድ አገር አለ ከሱም ጋር ከመስራት ወደ ኋላ አይሉም አቃለሁ እየሰሩም ነው ግን ለምሳሌ ግብጽ በግልጽ ለመናገር ሁሉ ነገር በርካሽ መፈጸም ነው የሚፈልጉትና ይሄ ሰራዊት ልከው ትልልቅ ሚሳይሎች አግዘው ትልልቅ የጦር መሳሪያ አገዛ አድርገው ነው ለማድረግ ይፈልጉት $500,000 ወይ የሆነ ጸረ ታንክ SPG9 የሚባል ጸረ ታንክ ምናምን ሰጥተው አጋግለው እዚህ ውስጥ እንዲቀቀሉ ያደርጉና ኢትዮጵያ የምትተራመስበት አጀንዳ ኤርትራ ሴም ቲንግ ያደርጋል ኢሳያስ መንግስት እነዚህ ሰዎች እንጂ ትግራይ ውስጥ የደረሰውን በልኩን ጥፋት የፈጸመው የኤርትራ መንግስት ነው ሲስተማቲክ በሆነ መንገድ ትግራይን ማጥፋት አለብኝ ህወሓት ነው ወደ ኋላ የመለሰኝ ስለዚህ ትግራይን ወደ ኋላ መልሳታለሁ ብሎ የልማት ተቋማትን ደሊብሬትሊ ያፈረሰ ድርጅትና መንግስት ጋር ነው አብረው እየሰሩ ያሉት ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም እና የትግራይን ህዝብ ነው አሁን ኮላተራል እያስያዙ እድሜያቸውን ለማራዘም ጥረት እያደረጉ ያሉት ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው ሸረሪና በትዋጋ ሽመራብ ትግራይ ልመለስ ብለህ ነው ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው ይሸጡ ነው እነዚህ ሰዎች ነገ ከነጎዳ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ የነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም ይሄንም ብለው በግምት አይደለም ኤቭሪ ስቴፕ ኦፍ ዘ ዌይ ዘመራው ውስጥ ነው የነበርኩት ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሚት የሚያደርገው ጠቅላላ ውሳኔዎች ሰራዊት የነበረ ወጣት ሰላሜን ነው የምፈልገው እንደማንኛውም ዩኒቨርሲቲ ገብቼ ኢንጂነር ሆኜ ሌላው አካባቢ የሚታየው ልማት ተቋራጭ መሆን ነው የምፈልገው በሚልበት ሰዓት እሱንም ያስገደድኩ የኔን ህልውና ለማረጋገጥ የሚያስችል ዘመቻ አካሄዳለሁ እያለ ያለ ሊደርሺፕ እኔ እንትን የለብኝም ይሄ የሚሸፋፈነው ነገር የለም ኢትስ አ ክሪሚናል ኢንተርፕራይዝ የወንጀል ኢንተርፕራይዝ ነው ይሄ እንጂ የሆነ የሰፊው ህዝብ ጥቅም የትግራይ ህዝብ ልዕልና ምናምን አሳስቦት የትግራይ ህዝብ ልዕልና የሚረጋገጠው በሰላም ብቻ ነው የኤርትራ ህዝብ ከ3 ምናምን ሚሊዮን ወደ 1 ምናምን ሚሊዮን ያወረደው በቃ ሁሉ ነገር በጦርነት ፈታለሁ የሚል መንግስት ስላለው ነው ሁሉን ወታደር አረጋለሁ የሚል መንግስት ስላለው ነው በስደት ይወጣል ይተኮሰበት ሳሃራ በረሃ አጋቾች እየያዙት ደምንም ብሎ አምልጦ አውሮፓ ገብቶ ድንገት ቤተሰቤን አግዛለሁ በሚል
የአፍሪካ ትልቁ የስደተኛ ምንጭ ሀገር ሆኗል ኤርትራ። ትግራይ አሁን ሊተካው ነው በቅርብ ጊዜ። ሱሱ እንዳይሆን ማስቆም አለብን ሁላችንም። ፌደራል መንግስትም ድርሻው መውጣት መቻል አለበት። ግን ይሄ ሊደርሺፕ እያለ የትግራይ ህዝብ ህልውና ማረጋገጥ አይችልም። ከጥፋት ወደ ሌላ ጥፋት ነው የሚወስደው። የህወሓት ቡድን ያወጣው አዋጅ በትግራይ ህዝብ ላይ ምን አይነት ሰቆቃዎችን ለማስከተል ያለመ ነው ማለት ይቻላል? አሁን ያለውን የቲፒኤልኤፍ ሊደርሺፕ ከሰሜን ኮሪያ ጋር ማወዳደርም ትንሽ ለሰሜን ኮሪያ አንፌር ነው። ቢያንስ ስርዓት ያለው መንግስት ከሆነ ሳይንስ፣ ልማት ምናምን የሚያረግ አቅሙ በፈቀደው መጠን እኮ ምርምሮች ውስጥ ይገባል። ዓለም ጋር ተወዳዳሪ ላይ ያደረጉት የሚችሎች ሚሳይሎችን ይሰራል፣ ወዘተ ይሰራል። ይሄኛው ከሰፈር በተለቀመ ጥይት ገጥሜ ሰውም እያለቀ በሂውማን ዌቭ ታክቲክስ በሰው ማዕበል ዘመቻ መንግስት ቀየራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ነው ሞኖፖሊ ብሎ የሚያምን ሊደርሺፕ ነው። ይሄ ህግ የምትለው ህግ አንደኛ እንደዚህ አይነት ህግ የማውጣት ስልጣን የለውም ሲጀመር ካሰብከው። ለምሳሌ የብልጽግና መንግስት የሾማቸው ሰዎች እስከ ሞት ይፈረድባቸዋል ይላል እኮ መሰለኝ፣ እስከ እድሜ ልክ። ሶኔ አሁን በቴክኒካሊ እድሜ ልክ እንትን አለብኝ ማለት ነው። አሁን እሱ ሲያረጉት እናያለን። እሱ አይደለም ምን ያክል የድንቁርና ደረጃ ላይ እንዳሉ ብቻ ነው የሚያሳይህ ነው። እነዚህ ሰዎች ህግ አራዊት የሚባለው ነው ያወጡት። ህግ አራዊት ነው። ሰው እንዴት አስቧል? ለምሳሌ አስገድጄ ልመልምልህ ስለው ሬዚስት ካረገ 50,000 ብር አስከፍየው ቀጥቼው እንደገና አስገድጄ ስልጣን አስገባዋለሁ። ለነሱ የትል ህይወት ማለት ነው፣ የወጣት ህይወት ደንታቸው አይደለም። የቅርብ ጊዜ ምሳሌ ልንገርህ። የ36 እና 38 ዓመት ወጣት ስራ አስፈጻሚ አባላት ነበሯቸው። እነሱን ከፌዴራል ሰዎች ጋር ከነጌታቸው ጋር ትገናኛላችሁ፣ ክህደት፣ ባንዳነት ወዘተ የሚል ስም ሰጥተው አወረዷቸው። የ74 ዓመት ሰው ሊቀመንበር እንዲሆን ፕሬዚደንት እንዲሆን ለእንትኑም እኮ ለማየቱም እኮ ያስጨንቃል በጣም። ወጣቶች ካላመጣህ በስተቀር ድርጅት እኮ ባዮሎጂካል እድሜ ያለው ወጣት በመጨመር ነው እድሜውን የምታስቀጥለው እንጂ ማንዴላ ወይ ኦሊቨር ታምቦ የኤንሲ መሪ ሆነው እስከ እድሜ ልክ ካልቀጠልን ቢሉ ኖሮ ኤንሲ ቢጠፋ ነበር። ሰው ደንታቸው አይደለም። አሁን ጠፋ ድርጅት ጠፋ በቃ እነሱ መኖራቸው ነው ለትግራይ ህዝብ ብቸኛ የድህነት ምንጭ ብለው ነው የሚያስቡት። እነዚህ ሰዎች ከራሳቸው ጋር ፍቅር ወድቀው ከራሳቸው ሀሳብ ጋር ሀሳብ ሳይኖራቸው ማለት ነው ፍቅር ወድቀው ለነሱ ህልም ወይ ቅዠት ሲባል ወጣት በሺዎች በ10 ሺዎች ምናልባትም በሚሊዮኖች ቢያልቅ ደንታቸው አይደለም። መቆም አለበት፣ ማስቆም መቻል አለብን። ሁሉም ሰው በዚህ ደረጃ ነው ሊረዳው የሚገባው። ህዝቡም አይፈልገውም፣ ወጣቱም በግልጽ የነገረው ነው። አሁን ይሄ ቡድን ተምሮ ወደ ህሊናው ይመለስ ምለው ነገር የለኝም። ቆሞ መቅረት ብቻ ሳይሆን አገር በሚያጠፋ ደረጃ የህልውና አደጋ በሚሆን ደረጃ ነው ቆሞ የቀረው። እሱ ነው አደጋው። ወይ ቆሞ ቀርነቱን ቢቀበል አንድ ነገር ነው፣ ግን ከቢዮንድ ይሄዳል። በሚሰራቸው ስራዎች፣ በሚተነኩሳቸው ትንኮሳዎች፣ በሚያወጣቸው መመሪያዎች፣ አሰራሮች ወዘተ የህዝብን ህልውና አደጋ ላይ ጣለ። ከመወገድ ውጭ ሌላ ተስፋ የሌለው ቡድን ነው። ከፌዴራል መንግስቱ ጋር የሚሰሩ የተለያዩ የትግራይ የፖለቲካ ልሂቃን ሊሆኑ ይችላሉ፣ ምሁራን ሊሆኑ ይችላሉ፣ እርስዎን ጨምሮ በዚህ ረገድ ከፌዴራል መንግስቱ ጋር የሚሰሩ አካላትን ይህ ቡድን እንደ ወንጀለኛ እንዲሁም ደግሞ የትግራይን ህዝብ እንደከዱ ጭምር እያደረገ ይፈርጃልና ይህ አይነት አካሄዱን ለምን ይሆን? ይህንንስ በተመለከተ የትግራይ ህዝብ ሊረዳው የሚገባው ጉዳይ ምንድን ነው ይሉናል? እሱን ተው። እኔ በወንጀል መጠየቅ ካለብኝ ይህን ወንጀለኛ ድርጅት በጊዜው አለማጋለጥ ካልሆነ በስተቀር ከሌላ ኃይል ጋር በመስራትህ ወንጀለኛ ነን ማለት ምንም የሞራል ብቃት የለውም። ይሄ የክሪሚናል ኢንተርፕራይዝ ነው። እኔ ለትግራይ ህዝብ የሚጠቅመው የፌዴራል መንግስት አካል ነው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን የሚባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። ግን ይህ አያስጨንቀኝም። እነሱ የሚሰጡት ስም አያስጨንቀኝም። የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ እየሆነ ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመር ካልሆነ በስተቀር
የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥረው። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ስለ ጊዜው